በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። የኃያሉ የልዑል እግዚአብሔር ቤተሰቦች እናቱ የእናታችን የእመቤታችን የቅድስተ ድንግል ማርያም ልጆች የቅዱሳን የጻድቃን ሰማዕታት ወዳጆች አክባሪዎች ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የወንቅ እሸቱ ቅዱስ ገብርኤል ወዳጆች አክባሪዎች እናቶች፣ አባቶች፣ እህቶች፣ ወንድሞች ውድ ምዕመናን እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን እስከ ሰዓት ደረሳችሁ። በያላችሁበት ሀገር ሰዓት አቆጣጠር ሰላም እግዚአብሔር ከሁላችን ጋር ይሁን። ውድ ምዕመናን የዕለተ ሐሙስ የውሎ መርሃ ግብራችን ከዚህ ላይ ጨርሰናል። በሰላም አስጀምሮ በሰላም ያስፈጸመን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ለሱ ይሁን። በእውነት ስለማይነገር ስታው እግዚአብሔር አምላክ የተመሰገነ ይሁን። በተቀደሰ ማህበር በማህበረ ትጋት በግፈኛ አባታችን በእንባ በጸሎታቸው የተመሰረተ ማህበር ላይ ተሰባስበን እንደዚህ የእግዚአብሔርን ቤት እንዴት እንስራ ለነፍስም ለስጋ በምንጠቀምበትን ሐሳብ ለሐሳብ ስንወያይ መዋል ራሱ ትልቅ በረከት ነውና ጊዜያችንን አልቧልታ የተለያየ ቦታ የማይረባ ቦታ በነፍስም በስጋም የማንጠቀምበት ቦታ ላይ የምንጨናነቅበት ቦታ ላይ ከምናውል በነፍስም በስጋም ድነት የምናገኝበት ቦታ ላይ ለአእምሯችን እረፍት ሰላም የምናገኝበት ቦታ ላይ እንደዚህ መወያየት መታደል ነው። ማህበረ ትጋት ትንሽ ወንቅ እሸት ነው። እግዚአብሔር ይመስገን። እዚህ ሁሉ ምክንያት አባታችን ናቸው። ባሉበት እግዚአብሔር ጠብቅልን። እንግዲህ በድጋሚ ውሎ መርሃ ግብራችን ከዚህ ላይ ጨርሰና ማለት ነው። ውድ ምዕመናን አለን እያላችሁ ሀሳባችሁን ስትገልጹ መኖራችሁንም ስታሳውቁ እንበርታን ጠንክር እያላችሁ የተለያዩ ሀሳቦችን ስትሰጡ ለዋላችሁ ለሁላችሁም ቃልዮት ያሰማልን፣ ቃልዮት ያሰማልን። አለን ላላችሁ ሁሉ የራማው መልአክ የወንቅ እሸቱ ቅዱስ ገብርኤል አለሁ ይበላችሁ። እንዲሁም ደግሞ ጊዜ አታችሁ እውነት ጊዜ አታችሁ ጊዜ የላችሁ ሆኖ ልባችሁ እያሰበ ሳትገቡ ለዋላችሁ ደግሞ የወንቅ እሸቱ ቅዱስ ገብርኤል ጊዜና ሰዓቱን የጊዜ ባለቤት ልዑል እግዚአብሔር ያመቻችላችሁ። አይዟችሁ፣ ለሁሉም ጊዜና ሰዓት አለው። ከእናንተ ብቻ አይጉደል። ከኛ ጊዜ እያለን እንደ ዋዛ እንደ ቀልድ ጊዜያችን ባለቧልታ አሳልፈነው ከሆነ ብቻ ነው የሚቆጨን እንጂ ከዛ ውጭ ግን ልባችን እየፈለገ ጊዜያተን ቦታተን ስልክ መያዝ አልችል ብለን ከሆነ ደግሞ እግዚአብሔር አምላክ እሱ ያውቀዋል። ልብና ኩላሊትን የሚመረምር አምላክና አይዟችሁ። ጊዜና ሰዓት ያገኛችሁ ደግሞ እንደ ዋዛ የምታልፉት ደግሞ በእውነት ካለፈ ይቆጫችኋል። ዛሬ ምንም ላይመስላችሁ ይችላል፣ ምንም ላይሰማችሁ፣ ምንም ላይመስላችሁ ይችላል፣ ግን ይቆጫችኋል። አንድ ቀን ይቆጫችኋል። በእውነት በድላችሁ ተጠቀሙበት ነው የምለው። በድላችሁ ተጠቀሙበት። እንደ ዋዛ አትዩት። ሁላችንም እንጠቀምበት። ባለው ነገር ሁሉ ሀሳብ አስተያየታችን ብንሰጥ እንጠቀማለን እንጂ አንጎዳም ማለት ነው። እንግዲህ ሌላ የተለየ ሀሳብ የለም። አዲስ የመጣችሁ እንኳን ደህና መጣችሁ። እንግዲህ ማህበራችን ማህበረ ትጋት ከቁጥር 1 እስከ ቁጥር 10 ነው። ትናንትም የመጣ ዛሬም የመጣ የዛሬ 8 ዓመትም አብሮ የነበረ 3 ዓመት 4 ዓመትም የቆየ ሁሉም አንድ ነው። በማህበራችን በማህበረ ትጋት ዘንድ አንድ ነው። አላማችንም አንድ ነውና ዓላማችን ምንድን ነው? ከታሪክ አባት ጋር ከአባታችን ከርዕሰ ባሕታውያን ሊቀ ቆሞስ አባ ዮሐንስ ተስፋ ማርያም ጋር አብሮ ታሪክ መስራት ነው። እሳቸው ከሚሰሩት ስራ አብረን በረከት እየተሳተፍን አብረን አሻራችን እያስቀመጥን ማለፍ ነው እና ሁላችንም ባለን እድል ባለን ጊዜ ተጠቅሞ መበርታት መጠንከር ነው እንጂ ምንም የተለየ ነገር የለውም። ስለዚህ ሁላችንም አንድ ነን ለማለት ያክል ነው። እንግዲህ የተለየ ሀሳብ የለም። የማህበራችን ዓላማም የታወቀ ነው። ከአባታችን ከግፈኛ አባት ጋር አብረን ታሪክ እንስራ፣ የበረከት ስራ እንሳተፍ፣ እንጠንክር፣ አባታችን አለን እንበላቸው፣ ከጎናቸው እንሁን ነው አብዛኛው እንግዲህ። ስለዚህ ሁላችንም መጠንከር መበርታት ከአባታችን ጎን ባለን በምንችለው አቅም ከጎናቸው ልንሆን ይገባል። ለማን ብለን ነው? ለራሳችን ብለን ነው። ስለዚህ አንዳንድ ሀሳቦችን በምስክርነት ዙሪያ እንዲሁም ደግሞ በበረከት ዙሪያ ወንድሞችም ሀሳብ የማትሰጡ ወንድሞች ምን ነው በኪነ ጥበብ እንሰማችኋለን፣ በጧጧት ጉባኤ መክፈቻ መዝሙር ላይ እንሰማችኋለን። ነገር ግን ምስክርነት ላይና የዕለተ ሐሙስ የሀሳብ ቀን አንሰማችሁም። ምንድን ነው ችግሩ ነው? ይሄ ብዙ ጊዜ እያቀረብነው ነው። ብዙ ጊዜ እየተጠየቀ ነው። ምዕመኑ እየጠየቀ ነው። ነገር ግን ወንድሞች የት ናችሁ ያላችሁት? ችግራችሁስ ምንድን ነው? እውነት የጊዜ ማጣት ነው? የቦታ ማጣት ነው ወይስ ምንድን ነው? አሉ ወንድሞች፣ የሉም ማለት አይደለም። በኪነ ጥበብ የሚያገለግሉ በእውነት ጉባኤ መክፈቻ የሚዘምሩ ወንድሞች አሉ። በሀሳብ ሰዓትም ሀሳባቸውን ይሰጣሉ፣ ምስክርነትም ይመሰክራሉ አሉ። ነገር ግን ሌሎቻችንስ? ብዙዎች ነን። ሌሎቻችንስ ምን ሆነን ነው ሀሳብ አስተያየት የማንሰጠው? ምስክርነትስ አልተደረገልንም ወይ? እስኪ ይሄንን እናንተ ራሳችሁን እንግዲህ ጠይቁ። እውነት የምዕመኑ ጥያቄ ነው። የአንድ ወይም የአድሚን ብቻ አይደለም፣ የምዕመኑ ነው። ሙሉ ምዕመኑ የሚጠይቀው ጥያቄ ነው እና
ይህን ነገር እንደዋዛ አትዩት ለማለት ያክል ነው። እውነት አለን፣ እንበርታ፣ እንጠንክር። ኃላፊነት ነው። ይሄም እኮ ሁላችንም ኃላፊነት አለብን። ማህበረ ትጋት ሁላችንም ነው። ሁላችንም የዳንበት ነው። ሁላችንም የተፈወስንበት ነው። ሁላችንም በረከት፣ ሰላም፣ ፍቅር ያገኘንበት ነው አይደለ? ስለዚህ ይህንን ደግሞ መዘንጋት የለብንም። ባለችን 1 ደቂቃ ትሆን 2 ሰከንድም ትሆን 1 ደቂቃም ባይሞላ ራሱ 3 ሰከንድ 4 ሰከንድ 5 ሰከንድ ግብት ብለን አለን፣ በርቱ፣ ጠንክሩ፣ በቃ ከእናንተ የሚሰማችሁን ስሜት ብላችሁ መውጣት ማለት ነው እና እንደዋዛ አትዩት፣ እንደዋዛ አትዩት ማለት ነው። ሌላው ምስክርነት ዙሪያ ላይ ምስክርነት ላይ እውነት ሰምታችሁ ከሆነ ሁልጊዜ የሚባል ነው። እህታችንም በስሜታዊ ሁና ነው። ምክንያቱም ይሰማል፣ እውነት እግዚአብሔር በሚያውቀው ማለት ነው። ምክንያቱም እኔ እግዚአብሔርን ስማጸን ከፍቶኝ ያ ነገር እንዲሳካልኝ ወይም ማሞኝ ወይም በቤተሰብ ህይወት የተለያየ ችግር ሆኖ አምላኬው እንዴት ነው የምንማጸነው እግዚአብሔርን? አስቡት። ህመምም አሟችሁ ከሆነ እንዴት ነው የምትታመሙት? ያንን ህመም ያን ህመም እኔ አይደለሁም። እኔ ህመሜን የማውቀው ቁስለቴን የማውቀው የውስጤን መሰበር የማውቀው እኔ ነኝ አይደለም። ስመሰክርም እግዚአብሔርን እንደዛ የተማጸንኩት እያማረርኩም በምንም ቢሆን ጌታ ሆይ እኔን ረሳኸኝ፣ ጌታ ሆይ ለእኔ እንዳታረግ እኔስ መቼም ብለን ነው የምንለው እኮ። እውነት ስንማጸን እኮ እያማረር ነው አይደለም። ግን ሲሆንልን ደግሞ አባታችን በጸሎት አስቡን፣ የንታየ በጸሎት አስቡን፣ እንዲህ ነው ብዙ ነገር እንላለን። ሲደረግልን ደግሞ መስክሩልኝ። እኔ መመስከር አልችልም። ኧረ ይከብዳል። እውነት ነው እኮ በጣም ይከብዳል። ምክንያቱም እኔ ነኝ የማውቀው ስሜቴን የውስጤን ጎዶሎ እግዚአብሔርን ስማጸነው እንዴት እንደነበር ወይስ ሌላ ሰው ነው የሚያቀልኝ? ስለዚህ ምስክርነት ራሳችሁ ምንም ሳትጨነቁ ምንም ሳትጠበቡ በምትችሉ ቋንቋ መመስከር፣ በአማርኛ፣ በኦሮምኛ፣ በትግርኛ በምትችሉት በሀዲያ በምትችሉ ቋንቋ በአጠቃላይ መመስከር ትችላላችሁ ማለት ነው። ነገር ግን የምችለውን ኦሮምኛ መስክራችሁ አማርኛ የምትችሉ ከሆነ ሙሉ እንዲሰማው በምንችለው መግባቢያችን ቋንቋ ምንድን ነው? አማርኛ ነው አይደል? ሙሉ አማርኛ ነው ኢትዮጵያ። ስለዚህ በምንግባባበት ቋንቋ በአማርኛ ደግሞ ደግማችሁ እዛው ላይ ሪከርዱ አንድ ሆኖ እዛው ላይ ከቻላችሁ አሬም ይሳሳታል ብላችሁ የምታስቡ ከሆነ ደግሞ ኦሮምኛውን መስክራችሁ ወይም ትግርኛውን መስክራችሁ ወይ ሌላውን ቋንቋ መስክራችሁ ትለቁትና ያንን ሪከርድ እዛው ላይ ትጫኑና ደግሞ እንደ አዲስ ገብታችሁ በአማርኛ ነው መሰክሩ ብላችሁ እንደዛ አድርጋችሁ መመስከር ትችላላችሁ ማለት ነው። ስለዚህ ምስክርነት ላይ ጥንቃቄ እናድርግ። ድምፅ ከፍ እያደረግን ጫጫታ በሌለበት ቦታ ሆነን። ሌላ ደግሞ አብዛኛ በተለይ ሳውዲ አረቢያ በብዛት ይሄ የሚታየው በሳውዲ አረቢያ ዙሪያ ላይ ነው። ምስክርነት አረብኛ ትቀላቀላላችሁ። በጣም ሳምንትን ብለነዋል። አረብኛ በጣም ትቀላቀላላችሁ። በተቻለ መጠን አረብኛ መስማት የማይችላል እውነት ነው። በአውሮፓ ዓለም ላይ ያሉት አረብኛ አይሰሙም በአጠቃላይ። ስለዚህ እንኳን አይደለም በአውሮፓ ዓለም ላይ አረብ ሀገር ሆኖ እንኳን አማርኛ የማይናገር ይኖራል፣ በአጠቃላይ የማይሰማም ይኖራል። ስለዚህ በተቻለ አቅም አረብኛውን አስወግዱት። ሙሉን ከቻላችሁ በጥሩ ሙሉን ምስክርነት በአረብኛ ንጥር አድርጋችሁ የምትመሰክሩ ከሆነ መስክሩ። ከዛ ደግሞ በአማርኛ ዲገሙት ጥሩ። ይሄንን ከሆነ ከዛ ውጭ ግን መስክራችሁ መሻወር ትላላችሁ፣ እንደገና ደግሞ ኢጃዛ ቤት ትላላችሁ፣ እንደገና ስራ ወርጄ ወጥቼ የተለያየ ነገር ይሄንን የሚያውቀው ነገር አሁን ወጥቼ እኔ ራሱን የሳውዲን አላውቀውም እውነት ለመናገር ወርጄ ስራ ወጥቼ ትላላችሁ። ስራ ወጥቼ ማለት እናንተ ለስራ ሂጄ ነው የምትሉት። እኛ ግን እንደምናውቀው ወጥቼ ማለት ከስራ ተባረሬ እንደማለት ነው። ስለዚህ ይህንን የሚረዳ እናንተ ናችሁ እንጂ የምትረዱት ሌላ የሚረዳ ስለሌለ አትቀላቅሉ። በቃ አማርኛ ጠፈፍ ያለች አማርኛችንን ከዛ ውጭ ደግሞ በምትችሉ ቋንቋ መመስከር አንቀላቅለው ማለት ነው። ድምፃችሁን ከፍ እያደረጋችሁ መስክሩ። በበረከት ስራ እንበርታ። በረከት ስራ ላይ እንበርታ፣ እንጠንክር። በተቻለ አቅም እንበርታ። ምክንያቱም አካውንት አለን፣ ንግድ ባንክ አለ፣ አቢሲኒያ ባንክ አለ፣ የአሜሪካ አካውንት አለ። እኛ እኮ እድለኞች ነን። በምን እናስገባ፣ በየት ነው በዚህ በረከት ምንሳተፍ ብለን እኮ ምንጠይቀው ነገር የለም። ተዘጋጅቶልናል፣ ጠይቀናል፣ ተዘጋጅቶ ቀርቦልናል። በዛ መሳተፍ በቃ በተቻለ መጠን ማለት ነው። ተሳትፋችሁ ስንዝርዝራችሁ በምን አለ? በጽዋ ማህበር። ጽዋ ላይ የሌላችሁ ግቡ የምንለው ለምንድን ነው? የበረከት ተሳትፋችኋል፣ በጽዋ ይመዘገባል መሳተፋችሁ። ጽዋ ዘካሪዎች ናችሁ፣ በጽዋ ትገባላችሁ። ጽዋ ላይ መዘከራችሁ የከፈላችሁ ስም ዝርዝራችሁ ዛጋለ ዘከራችሁ ደግሞ በዋናው ማህበር የእመቤታችን ዕለት ዝክሩ በዛ ላይ ይተላለፋል ስም ዝርዝራችሁ ጋር ማለት ነው። ስለዚህ ጊዜ አይነት በማህበረ ትጋት ምንም አይነት የተለያየ የግል ግሩፕ መክፈት አይፈቀድም። የሚያገናኘን ስለ ማህበሩና ስለ ማህበሩ ምን እንስራ ምን እናደርግ፣ በኪነ ጥበብ እየተሰራ ነው፣ ምን ድርሰት እንጻፍ፣ በጋራ ለመጻፍ እንኳን ድርሰት እንደዚህ አይነት ነገሮች። ከዛ ውጭ ግን የበረከት ስራም ቢሆን የተለያየ ነገሮችን ለመስራት ማህበሩ አለ።
በቃ በማህበሩ ከዚህ በፊትም አሁንም ወደፊትም በዚሁ እንቀጥል። ህጉን የማህበሩን እንተግብረው። ጊዜው ከባድ ነው። በማህበር አሁን የተለያየ ችግር ታመጣላችሁ። በግል ራሳችሁ በጣም ጓደኞች ሆናችሁ በጣም ተግባብታችሁ በጣም ትንካላችሁ በኋላ የሆነ ነገር ችግር ሲሆን ያን ጓደኛ አሳልፋችሁ የምትሰጡበት ጊዜ ላይ ነው ያለ ነው። የምንሰጥበት ጊዜ ላይ ነው ያለ ነው። እስኪ የክፉ ቀን ጓደኛ ነው፣ ሚስጥረኛ ነው፣ ይህን ነገር እኮ እንደዚህ እኮ ነዋል፣ እንደዚህ ላድርግ ብለን የምንጠብቅበት ነገር ላይ የለንም። በጣም ከባድ ጊዜ ላይ ያለው። በተቻለ መጠን ይህንን እናስተውል። በግል ራሳችን የጀመርነውን ጉዳይ በግል እንጨርሰው። በቃ በአጠቃላይ ማለት ነው መተማመን ሊኖር ይገባል። መተማመን ከሌለ በረከት የለም። መተማመን ከሌለ ሰላም የለም። መተማመን ከሌለ ፍቅር የለም። አለቀ። በከንቱ መድከም ማለት ነው። ስለዚህ በፍቅር መሆን አለበት። ያም ደግሞ የማህበሩን ህግና ስርዓት በጠበቀ መልኩ አለቀ። ከዚህ በፊት መልእክት አስተላልፈናል። መንበረ ጸባዖት ገዳመ መንፈስ ቅዱስ የበረከት ስራ እንግዲህ እየተሰራ ነው። ግሩም ድንቅ የሚያሰኝ ነው። እየተሳተፋችሁ ላላችሁ በወጣ የተካ በረከቱን ያብዛላችሁ፣ የነፍስ ዋጋ ያድርግላችሁ። እንዲሁም ደግሞ አንድ በር እንቻል 2 በር እንቻል እያላችሁ ጠይቃችኋል። የምትችሉም መሳተፍ ትችላላችሁ ብለናል። መሳተፍ ትችላላችሁ ስንል ደግሞ ጠይቃችሁን በር ስንት ነው? አንዱ በር መስኮት ስንት ብር ጠይቃችሁና እሺ ጠይቀን እናሳውቃችኋለን ብለናል። ስለዚህ የአሁንም ቢሆንም ጠይቀን እናሳውቃችኋለን። ከዛ ውጭ ግን ግሩፕ እየከፈታችሁ ወይም እየተሰባሰባችሁ ሌላ ነገር ስሩ ብለን አላልንም። ይህንንም ልትረዱን ይገባል። ለመልካም ብላችሁ የምታደርጉት ነገር ለሌላ ነገር እንዳይፈጠር ራሳችሁን ጠብቁ። ተው የምንባለውን እንተው፣ አድርጉ የምንባለውን እናድርግ። በተቻለን አቅም ማለት የማህበሩን ህግና ደንብ ጠብቀን። በአጠቃላይ ሌላው እኔ ማህበረ ትጋት አውቃታለሁ፣ እኔ ማህበረ ትጋት አውቀዋለሁ፣ ይሄ እኮ የእንታየን ያውቃሉ፣ አባዬን እኔ እንኳ የእንታየ ማታ እንጃ አባታችንን አባ ዮሐንስ ተስፋ ማርያምን ፕሮፋይል አድርግ፣ ፎቶቸውን ፕሮፋይል አድርገዋል። የወንቅሸትን ገብርኤልን ፕሮፋይል አድርገዋል። ወንቅሸት ገብርኤልን ያውቃል ታውቃለች በሚል በፍጹም መሸወድ የለም። አለቀ። እዚህ ጋር ራሳችሁ በምትተማመኑበት መንገድ መተማመን እንጂ እኔ እኮ ወንቅሸትን አውቃለሁ ስላለኝ ነው እንዲህ ያደረኩት፣ እኔ እኮ ወንቅሸትን ትጋት ነኝ ስላለች ነው ይሄን ያደረኩት። ይሄ በፍጹም ከማህበሩ ጋር አያገናኘውም። ሁልጊዜ ራሳችሁን ጠብቁ፣ ራሳችሁን ጠብቁ። ብዙ ጊዜ መልዕክት ተላልፋና ይሄን ተግባራዊ እናደርገው። በቃ እኔ በማህበር ስለማውቃት ነው እንዲህ ነው ያ ነገር ማህበሩ የሚያገናኘን አቅማችን በፈቀደ በማህበሩን ህግና ደንብ ጠብቀን በነፍስም በስጋም የምንጠነክርበት ነው። እናትም ትሁን ልጅም ትሁን እህትም ትሁን ስትመጡ እኮ ራሳችሁን ወክላችሁ ነው የመጣችሁት። ሙሉ መታለችና ወደ ማህበሩ እኔም ልንጣ ብላችሁ አይደለም የመጣችሁት። አይደለም እኔ እከሌ መታለችና አበበ መጥቷልና ማህበሩ ገብቷል አበበን ብዬ አይደለም የመጣሁት። አይደለም ራሴን ወክዬ ብቻ ነው የመጣሁት። የማህበሩን ህግ ለዚህ ነው አዳምጡ የምንለው። ማህበሩ ህግ ማንም ሰው ከማህበሩ ጥፋት ያጠፋ ሰው 3 ጊዜ ይመከራል 3 ጊዜ ይጠይቃል። ከዛ ውጭ ይወጣል። ለምን እከሌ ወጣች ለምን እንዲኮነች ብሎ የሚጠይቅ ካለ ከዛ ሰው ጋር ከወጣን ይወጣሉ የሚል መውጣት ይችላል። አለቀ። ህጉን አዳምጡ የምንለው ለዚህ ነው። ማህበረ ትጋት የራሱ ህግና ስርዓት አለው። ሰብሳቢ የለውም፣ ኮሚቴ የለውም፣ ገንዘብ ያዥ የለውም። መስራቹ መንፈስ ቅዱስ፣ መሪው መንፈስ ቅዱስ የግፍ አባት የእንባቸው ውጤት ነው። አለቱም መሰረቱም ግድግዳው የግፍ አባት ነው ከእግዚአብሔር በታች። እስካሁን እኮ ይፈርስ ነበር። ይህንንም ተግባራዊ ማድረግ አለብን። ህጉን እንጠብቅ። አታድርጉ አለማድረግ አድርጉ። እሺ በቃ ይህንን ለራሳችን ነው ጥቅም። ለእኔ 5 ሳንቲም የሚጨመር 5 ሳንቲም ከኔ የሚቀነስ ነገር የለም። ለእናንተም እንደዛው እህቶቼ፣ ወንድሞቼ፣ እናት አባቶቼ ህጉን ከጠብቅን ለራሳችን ነው ጥቅም የምናገኘው። ለራሳችንን በቃ ህግህ ለእግሬ መብራቴ ነው። ህጉን ከጠበቅን በህጉ መሰረት ከሄድን ምን ስራ ይባረካል። የምናወጣው የምንሳተፈው በረከት በአግባቡ ይሆንልናል። ከንጹህ ልባችን ይሄን ነገር ማስተዋል አለብን። አስራት በኩራታችንንም እናውጣ። አስራት በኩራት ከ10% ማነው? ከ10% 1%፣ ከ100% 10% የምናወጣው ለራሳችን ነው ጥቅም። በአጠቃላይ ማለት ለነገ ብለን አናስቀምጠው፣ ለዛሬ ብለን አስራታችን በሰዓቱ በረከታችን ያለችን እጃችን ላይ በሰዓቱ 5 ትሁን 10 ትሁን ማንም መጠበቅ አይጠበቅብንም። የየለቷል ያችን ካስ እንሳተፍ። በረከት የምናገኘው በረከት ስናወጣ ነው። እግዚአብሔርን ለእግዚአብሔር ቤት ኪራይ እንኳን ተከራይተን የቤት ኪራይ ሳንከፍል እንደው የመብራት የውሃ ሳንከፍል ለሌላ ነገር እናደርጋለን። እስኪ እናስተውል። እውነት ይህን ካሰባችሁት ምናልባት በቤት ኪራይ እየኖራችሁ የምታውቁ ካላችሁ ቤተሰብ እንኳን በቤት ኪራይ የምታኖሩ ልትኖሩ ትችላላችሁ። በስደት ላይም በቤት ኪራይ እንዴት እንደምትኖሩም ታውቁታላችሁ። የመጀመሪያ የቤት ኪራይ ሳይከፈል የውሃ የመብራት የኢንተርኔት ሳይከፈል ለሌላ ነገር ያደርግ። ይሄ እዚህ ጋርም ደግሞ የእግዚአብሔር ለእግዚአብሔር አስቀድመን ከዛ በኋላ ያለው ስናደርግ በረከቱ እየበዛ ይመጣልናል። በርቱ፣ ጠንክሩ ነው። ሌላው አንዳንድ እንደዚሁ ሌላ ጥያቄ አባታችን ቀጥታ ስርጭት ሲገቡ የት ነን? ምን እየሰራን ነው?
እስኪ ራሳችን የት ናችሁ ግን? እውነት የት ነን? እንዲሁም ደግሞ አባታችን እያስተማሩ ትምህርት የምንደውል እውነት በማህበሩ እንከታተላለን ወይስ ቀጥታ ስርጭት አባታችን እያስተማሩ መሆኑን እያወቀ ነው ወይ የምንደውለው? እንዲሁ በጣም ከባድ እኮ ነው። በጣም መቅሰፍት ውስጥ ነው የምንገባው። እያስተማሩ እሳቸውን ማቋረጥ እንዲህ እኒህ አባት እኮ መጽሐፍ ቅዱስ ዘርግተው አይደለም። በቃ እግዚአብሔር ይመስገን ከአንደበታቸው እግዚአብሔር አምላክ በቃ ያመጣልነውን የሚያስተምሩት በመንፈስ ቅዱስ የተገለጸላቸውን የሚያስተምሩት መታደል ነው። ብዙዎች እኮ አጀንዳ ይዘው ርዕስ ጠቅሰው ማለት በጽሁፍ አጀንዳ ይዘው መዝግበው እንደዛ ነው ምናያለን እኮ። እኒህ አባት ግን እግዚአብሔር ይመስገን። ታዲያ ይህንን ደግሞ ማለት ነው ወገኖቼ በማስተዋል እሳቸው እያስተማሩ መግባት በፍጹም የለብንም፣ መደወል የለብንም። ቀጥታ ሰጥ እያስተማሩ ነው የምንፈልገው መስማት አይደለ? ትምህርቱን ምክራቸውን አይደለ? ተግሳሳቸውን አይደለ? ጸሎታቸውን አይደለ? የእግዚአብሔርን ቃል መመገብ አይደል? ማዳመጥ በቃ ይሄ በቂ ነው። ሲያስተምሩ ስልክ አትደውሉ፣ ለራሳችሁም ጥሩ አይደለም። አለቀ። ምስክርነት ተናግሬዋለሁ። ጠፈፍ ያለ ምስክርነት እንመስክር በተቻለን አቅም ማለት ነው። በአባታችን በአዲሱ ፔጅ ላይ በፌስቡክም በዩቱብም በቲክቶክም እየገባን ፎሎ ሰብስክራይብ እያደረግን ሼር ታብታብ እያደረግን እንከታተል። አባታችን ቀጥታ ስርጭት ሲገቡም እንደዚሁ። እንዲሁም ደግሞ ቴሌግራም የአባታችን እንግሊዝኛ ፕሮግራም የተከፈተበት ቴሌግራም አለ። ቴሌግራም ላይ የሚያልገባችሁ ግቡ። ማህበረ ትጋት ላይ ለምንድን ነው ቀጥታ ስርጭት ምስክርነት ይመሰከር ነበር ትታችኋል የሚልም ሀሳብ አለ። ቁጥር 2 ላይ ባልሳሳት እና ቀጥታ ስርጭት ይተላለፋል ግን አለን ወይ? እስኪ ራሳችን ጠይቅ። ቀጥታ ስርጭት እንኳን ተገብቶ ምስክርነት እየተሰጠ ምስክርነት ሲሰጥ ለምን በቲክቶክ አትገቡም የሚል ነው የምናየው። ምክንያቱም ቲክቶክ ላይ ነው ውሎ አዳር ያለው። ሆኖም ግን ደግሞ በፌስቡክ ነው። ቲክቶክ እኮ ወዲያው ተመስክሮ ወዲያው የሚጠፋ ነው። ፌስቡክ ላይ ግን ይመሰከራል አለ እስከመቼውም ድረስ ማለት ነው። አይደለም ግን አለን ወይ ነው። በእርግጥ ሀሳብ የሰጣችሁት ነው አላችሁ የላችሁ ማለት አይደል። ሌሎቻችን አለን ወይ? ቀጥታ ስርጭት ስንገባ አለን ወይ? እንኳን አይደለም በማህበረ ትጋት በአባታችን ፔጅ ላይ ስንቶቻችንን እየገባን ያለ ነው? አለን ወይ? ጊዜና ሰዓት እያመቻችን እንገባለን። የሚተላለፈውን ሰብስክራይብ እያደረግን ነው? ፎሎ እያደረግን ነው ወይ? ኮሜንት ላይክ ሼር እያደረግን ነው ወይ? እንከታተል። እንገባለን አንገባም አይደለም፣ እንገባለን። ጊዜና ሰዓት እያመቻችን እንገባለን። ጥያቄያችሁን ተቀብለነዋል። ግን አለን ወይ? እኛስ አለን ወይ ነው በተቻለ መጠን ማለት ነው። ስለዚህ ማህበረ ትጋት ላይ በተቻለ መጠን ራሳችን እንጠብቅ። መደጋገም የማያስፈልግ ራሳችን እንጠብቅ። በረከት ስራ እንበርታ። በረከት ስራ እንደ አዲስ ይጀመር የሚልም አለ። ግን በረከት ላይ አሁን አዲስ ላይ ነው ያለ ነው። አዲስ በረከት ላይ ነው። እንስራ፣ እንበርታ፣ እንደ አዲስ እንጠንክር። ከተጀመረ እኮ ገና ወር አልሞላውም አይደለ እንዴ? እንደ አዲስ ከጀመረ። ስለዚህ እንበርታ፣ እንጠንክር። የበረከቱ ተሳታፊ ነው። መንበረ ጸባኦት ገዳመ መንፈስ ቅዱስ አሻራችን እናስቀምጥ። አነሰ ለስሙ ነው እያላችሁ በእውነት ተሳትፋችሁ እንኳ የተሳተፋችሁ ሳይመስላችሁ የምትሳተፉ በእውነት በወጣ የተካ መንበረ ጸባኦት ገዳመ መንፈስ ቅዱስ በረከቱን ያብዛላችሁ። ስራ በማጣት በተለያየ ችግር ውስጥ ናችሁ። እኔ መቼ ተሳተፍኩኝ እኔ በጣም የምትጨናነቋላችሁ። አይዟችሁ፣ ለሁሉም ጊዜ ያለው አይዟችሁ፣ በርቱ፣ ጠንክሩ። በምትችሉት በኪነ ጥበብ በማገልገል በመገልገል በማህበሩ ተሰጥኦ በመመለስ በመከታተል ሀሳብ በመስጠት መበርታት መጠንከር ይቻላል። በርቱ፣ ጠንክሮ፣ አይዟችሁ። ምናልባት እንግዲህ ጥያቄ አንስታችሁ ያላነሳሁት ካለ በእግዚአብሔር ስም ይቅርታ ጠይቃለሁኝ። እንግዲህ በርቱ ነው። በአጠቃላይ በርቱ። ማህበረ ትጋት እንጠንክር። ከታሪክ አባት ጋር ታሪክ እንስራ። ማህበረ ትጋት እንጠንክር። ማህበሩ ከተዘጋ በኋላ ተሰጥኦ አንመልስ። በተቻለ መጠን ማህበር ተዘጋ፣ ተሰጥኦ አንመልስ። ቤተክርስቲያን ከተዘጋ